ስፔሻላይዝድ ያደረጉና በፖለቲካ ቋንቋ ማውራት የሚችሉ አሉ። አሁን እኮ እየሆነ ያለው ብስሉን ከጥሬው መለየት አልቻለም። አንደኛ ይሄ የጎራ መደበላለቅም እየፈጠረብን ነው። ኤሊቱን ኤሊት ካልሆነ መለየት አልችልም። ሐሳቡን ሐሳብ ካልሆነ መለየት አልችልም። ኢቭን ለእናንተ እንኳን አታስቡም እንዴ? ፖለቲካችን ምንድነው መምሰል ያለበት? ፖለቲካ ብሔር ሊሆን ይችላል ወይ? ራሱ ሲጀምር ፖለቲካ ሐሳብ ነው መሆን ያለበት። ሐሳብ ደግሞ እንዲሁም እናንተ የሐሳብ መሪዎች ፓዮኒየር መሆን አለባችሁ። በቋንቋ ያልተጠቀምኩም ሰው ምን ላድርግ ነኝ? በቋንቋ እንድትጠቀም ፈልጋለሁ። በቋንቋ ግን አልተጠቀምኩም ስትል የምታመለክትበት የሆነ ተቋም ሊኖር ይገባል። ሄድና እዛ አመልክት። ተቋሙ ጥናት ያርግና በቋንቋ እንድትጠቀም ያርግ። ባህል አልባሳቴን አልለበስኩም ይላል ሰው ምን ላድርግ ነኝ? ባህል አልባሳትን ወይ ባህልና ቱሪዝም ሊሆን ይችላል፣ ወይም ደግሞ የፌዴሬሽን ምክር ቤት ሊሆን ይችላል። የሆነ ብቻ ተቋም ያስፈልጋቸዋል። ኢንስቲትዩሽን መጀመሪያ ኢንስቶል መደረግ አለበት፣ እነዚህን ነገሮች ኮንትሮል የሚያደርግ። ከዛ በዘለለ ግን እኛ መፋጨት ያለብን በአይዲያ ነው። በቃ ፖለቲካ ሀሳብ ነው መሆን ያለበት። ነጥቡ ላይ መጣ። ኢንስቲትዩሽን አሁን ባለው የኢትዮጵያ ፖለቲካ ኢንስቲትዩሽን ክሬኤት የምታደርገው አማራጭ የትጥቅ ትግል ነው ብዬ አምናለሁ። ለምን መሰለህ? ጀኔሬሽን ጋፕ ተፈጥሯል። ምናልባት 1 እና 2 የሚሆን ጀኔሬሽን አሁን እኔና አንተ በምንከራከርበት አዲስ የተቀረጸ አስተሳሰብ አለ። ሀገራዊ አስተሳሰብ፣ የሀገር ምስረታ ብሎ የራሱን ሴናሪዮ የሚያስቀምጥ የሶሻል እንትናችንን መስተጋብራችንን በራሱ አዲስ ትንታኔ የሚሰጥ ምናምን ብዙ አለ። ኦኬ፣ አዲስ ጀኔሬሽን የተፈጠረው ይሄ ጀኔሬሽን አንተ የምትለውን ይሄ በቀናነት የሆነ ነገር አሁን በትጥቅ ትግል ለምሳሌ ተቋማቶች ሲገነቡ ሊቃኖች አሉ፣ ምሁራኖች አሉ፣ አካዳሚሻኖች አሉ። ለምሳሌ የህጉን ስርዓት እንዴት ነው ኢንስቶል ማድረግ ያለብን የህግ ሰዎች አሉ። አስፈላጊ ከሆነ ሌላ ሀገር ተሞክሮ ወስደው የህጉ ስርዓት መመሰል እንዳለበት ራሳቸው መጻፍ አለባቸው። ሚዲያው በምንድነው መመራት ያለበት? የሚዲያ ሰዎች አሉ። ፖሊሱ ፖሊስ ሰዎች አሉ። ሚሊተሪው የሚሊተሪ ሰዎች አሉ። ምርጫ ቦርድ ሰዎች አሉ። አሁን ደርግ ትልቁ እኮ ያከሸፈብን ነገር ዛሬ ለገባንበት የቋንቋ መደበላለቅ የዳረገን ጃንሆይን ከስልጣን ካስወገደ በኋላ ወደ ካምባችን እንገባለን ሀገርና ህዝብ ካረጋጋም በኋላ ብለው ስልጣን ሳማቸውና በዛው ቀጠሉ ዘንድ እነሱ የመጫወቻ ሜዳውን ሳያሰምሩ አምባገነን ስለሆኑ እነዚህ ሀሳብ ይዘው የመጡ ከውጭ ሀገርም የመጡ ከሀገር ቤትም ሀገር በቀል የሆኑ ፓርቲዎች ስለተሰደዱ ስለተዋከቡ ያቺ ጎልደን ኦፖርቹኒቲ ሚስ አደረገን አይደለም እንጂ መይሶን እንደ መይሶን ኖሮ ቢሆን ኖሮ ወዝሊግ እንደ ወዝሊግ ኖሮ ቢሆን ኖሮ ያፓ እንደ ያፓ ኖሮ ቢሆን ኖሮ ህዝብ ቢያንስ አማራጭ ይኖረዋል። ያበላሸናት ጎልደን ኦፖርቹኒቲ እነዚህ ታጣቂ ኃይሎች የብሔር ፖለቲካ ይዘው ጫካ እንዲገቡ አደረጋቸው። ከዛ ጊዜ ጀምሮ አሁን ያለንበት ደረጃ ላይ ደረስን እና አሁንም ቢሆን ከገባንበት ችግር መንግስትን ለመቀየር እንዴት ባለ መንገድ ነው መሄድ ያለብን? መንግስት መቀየር አለበት። ዴፊኒትሊ የፖለቲካ ፓርቲ እኮ የሚያስፈልገው አማራጭ ሀሳብ ልትነግረኝ ነው። ሰላማዊ የስልጣን ልውውጥን ወይ ደግሞ ቅድም ሰዎች ሲያወሩ የነበረውን ይሄ ብሔራዊ መግባባትን ምናምን ለመፍጠር መጀመሪያ ብሔራዊ መግባባትን ለመፍጠር የሚፈልግ መንግስት ወይ ደግሞ ሰላማዊ የስልጣን ሽግግርን እንዲኖር የሚሰራ መንግስት ሊኖር ይገባል። በነገር ላይ የትኛውም ዓለም ላይ መንግስት በምርጫ ብቻ አይወርድም። የዓለም ታሪክ አይደለም። በጦርነትም ይወርዳል፣ በአብዮትም ይወርዳል፣ በምርጫም ይወርዳል፣ በጸሎትም ሊወርድ ይችላል እና ይሄኛው መንግስት አሁን ያለው መንግስት 2 ደቂቃ ሀሳቤን ጠቀልላለሁ። አሁን ያለው መንግስት ይሄን አሁን የምንለውን የምርጫ ናሽናል ኮንሰንሰስን ለማምጣት ብሔራዊ ነገርን ለማድረግ ልቡ ዝግጁ ነው ወይ ስትለኝ አይደለም። ለምን መሰለህ አይደለም የምልህ እራሱ ቅድም የነገርኩ የጀነሬሽን ጋፕ ውስጥ ያለ በጀነሬሽን ክፍተት ውስጥ አብይ አህመድ እልም ያለ የኦሮሞ ብሔርተኛ እልም ያለ ምክንያቱም መንግስት የተነካ ብለው ከሰበታና ከሱሉልታ ይመጣልሃል የሚል ኢትዮጵያዊ ብሔርተኛ አይኖርም። ኢትዮጵያዊ ብሔርተኛ የሚለው ስለዚህ ይሄ ስርዓት ሊቀየር የሚችለው እኔና አንተ የሚያስማማን ሰውየው ብሔርተኛ ስለሆነ ነው። ጆሃርን ገፍቶ ኢትዮጵያኒስት ያደርገው። ጆሃር ኢትዮጵያኒስት አይደለም። ለምሳሌ ጨዋታው መሰለህ ጆሃር ከዚህ ቀደም በነበረው የመጫወቻ ሜዳ አብይን ሊያሸንፈው አይችልም። ቢኮዝ ብሔርተኝነትን አብይ ከጆሃር በተሻለ ሁኔታ እየተጫወተለት ነው።
ዘንድ ምንድን ነው ጆሃር ያለ ጓዳ ጓዳ እያለን እኮ እኛችን ሀገር እያፈረስን ነው። አሁን ስለ ሳልሆኑ እናስብ አለ። ጆሃር የሚያምነው ይመነው። ጆሃር ኢትዮጵያ ብሔርተኛ ነው ብሎ የሚያምነው ይመነው። እኔ በግሌ አላምነውም። ምክንያቱም እኔ ሬላቲቭሊ ለኢትዮጵያዊ ብሔርተኛ ከዛሬ 10 ዓመት በፊት ቀርባለሁ የምለውና ከዛሬ የደገፉ እኮ ነው ያንተን የደገፉ። አዎ ትክክል ነህ። ስለዚህ ጆሃር የሲስተምና የአካሄድ ልዩነት ሊኖራቸው ይችላል በሁለቱ መካከል። ከዚህ አዲስ አበባ ተነስተን እናንተ እኩል ብንነሳ፣ አንተ በሮም በኩል ብትሄድ፣ እኔ በኪጋሊ በኩል ብሄድ አዲስ አበባ ነው መግቢያ ዋናው። እዛ እንገናኛል። የመንገዱ ልዩነት ነው የሚያከራክራቸው። ብዙ ጊዜ የኦሮሚያ ፖለቲካ ላይ ልዩነቱ መንገዱን እንዴት እንሂደው ነው። እሱ ሰፊ ነው። ግን ስናጠቃልለው የምትለውን ነገር በደንብ እገዛለሁ። ሁላችንም በጋራ የምንኖርበት ሀገር እንድትኖር የብሔር ፖለቲካ ከዜግነት ፖለቲካ ይልቅ ጥፋቱ ብዙ ነው። ይህንንም አምናለሁ። አንዳንዴ ግን አማራጭ የማይኖርብህ ነገር ይኖራል። በነገር ቅድም አንዳንድ የተሳሳቱ ነገሮች ሲወሩ ሰምቻለሁ። ዓለም ላይ በዓለም ፖለቲካ ላይ በጣም የዓለም ፖለቲካ አቃፊ የሆነ ነው ምናምን እየተባለ የሚሆነው በራሱ ስህተት ነው። ምክንያቱም በተለይ ይሄኛው ላስት 5-10 years የዓለም በጣም ኮንሰርቫቲቮች የዓለም ፖለቲካ ላይ በፍጥነት እየመጡ ነው። ኮንሰርቫቲቮች ነው የምነግርህ፣ ስደተኛ ጠሎች፣ ሃይማኖት ጠሎች፣ ከለር ጠሎች ጨምሮ በአንድ ለምሳሌ የዚህ እኔ ያለሁበትን ሀገር የትራምፕን ሁኔታ በቅርበት የምትከታተሉት ነው። ምን ያህል አንታይ ይሄ ብራውን ፌስ የሚባሉትን እንዴት እንደሚጠላ እንዴት ኢቭን ከብላኮች ጋር ያለውንም ነገር ማየት ኢስት ዩሮፕ ባልካን የሚባለውን ኤሪያ ጨምረው ምን አይነት አክራሪ ሁሉም ጋር ይሳካላቸው። አሁን ሊበራሎችን ያሸንፉበት ቦታ ያሸንፉበት አለ። ድሮ ግን ምናልባት ከ20 ዓመት በፊት እስፔሻሊ ከቀዝቃዛው የዓለም ጦርነት ማለቅ በኋላ ሊበራሎች በደንብ ዶሚኔት ያደረጉበት ጊዜ ነበር የዓለም ፖለቲካ። ስለዚህ ይቀያየራል። እኛ ሀገር እኮ ያም ነገር የመምጣት ከዓለም ተነጥለን አይደለም ያለነው። ልዩነቱ ያለነውን ነገር እንደ ሀገር ለመቀጠል እንዴት አድርገን አሰናስለን እንሂድ ነው። የብሔር ፖለቲካ የመጫወቻው ሜዳ አድርገናል። ሳንገዳደል ፍሩትፉል ላንሆን እንችላለን፣ ግን መጨረሻ ላይ ፍሩትፉል እንሆን ነው። እሱ ላይ ነው መስራት የሚገባው። ናሽናሊዝም ከሞላ ጎደል ከጨዋታ ወጥቷል። ሊበራልም ከጨዋታ እየወጣ ነው። አሁን ያለንበት ዓለም ሞሮፍ ወደ ሪያሊዝም እየሄደ ነው። የሪያሊዝም ዓለም ላይ የሆነ ነው። ይሄ የግሬት ፓወር ፖለቲክስ ትክክል። ኦኬ ቡናችን እስኪ ታሜ ዶክተር ታሜ ኦኬ ቴዲዬ ግን ይቅርታ ለነታሜ እድል ከመስጠት በፊት እኔ ልወጣ ስለሆነ ላመስግናችሁና ልውጣ፣ ሰዓት በጣም ስለሄደብኝ። ቴንኪው ከልብ አመሰግናለሁ። የቡርቃ ዝምታ እንደ ሁል ጊዜ ሁሉ ስለ ጨዋነት መተሰላካፈተን ስለመለስክ ጥያቄዎች ወነግን ወክለ ስለተከራከር ካተጥፋ ቴንኪው ብላ አመሰግናለሁ ሁላችሁንም። ዶክተር ታሜም ቡኖን በነገራችን ላይ ቡርቃ ቤት ትከፍታለህ አይደል? ላይፍ ይገባል። በሆነ ጉዳይ ላይ ስፔሻላይዝድ ያደረገ መስማት ስትፈልጉ መረጃ ሲኖራችሁ እንደዚህ አይነት ሰው ጋር መስማት ያለባችሁ። ካልሆነ ትደበላለቃላችሁ። ዝም ብሎ በስመ ኦሮሞ ኦነግ ነኝ ምናምን ብሎ በሚከፍት ቦታ ላይ ጠዋት ብልጽግና ይሆንባል፣ ማታ ኦነግ ይሆንባል። እንደዛ ትክክል አይደለም። ስለ ኦነግ ጉዳይ መስማት ከፈለጋችሁ የኦነግ ደጋፊዎች ጋር፣ ትክክለኛ የኦነግ ደጋፊዎች ጋር ቡኖም ስታናዱት ኦነግ ይሆናል ለምሳሌ። ስለዚህ መስማት ካለባችሁ ትክክለኛ ደጋፊዎች እነዚህ ይሄ ራጁ ምናምን እንዲ ያሉ ልጆች ናቸውና ቴንኪዩ ቡርቃችን። ዶክተር ወደ አንተ ልምጣ። ያ ቡርቃን ጆሮዬን ሰጥቼ የሚያደምጠው ፖለቲከኛ ነው። በጣም የኔ ነው መሰለኝ አይደለም። መጀመሪያ ነበር እንዴ? ነበርኩ። ከአንተ ይቀድማለሁ፣ ከነሱ ግን አልቀድማቸውም። አይ ገብቼ አይቴድ ያው እንግዲህ የትም አይሄድም አይዘው እና ሄዳለኛ ምን ከዘመነ ወዲህ ጀምሮ ስናወራ የኖረን ህዝቦች ቅደም ተከተሉ ነው እንጂ ችግር የለም ይመጣል። እና ቡርቃ ዝምታን በዚ አጋጣሚ አመሰግናለሁ። ፖለቲካ ዓለም ላይ ልዩነት ይኖረናል። በጣም ይገርም ልጅ ነው። ያ ፖለቲካ ዓለም ላይ ከማናቸውም ጋር ናዚዝም የሚምጣ ፖለቲካ ዓለም ላይ ሀሳቡን በነፃነት የሚገልጽ ሰው ከሆነ ሀሳብን በሀሳብ ለማሸነፍ ትሄዳለ። ያንን መጠቀም እንችላለን። ግን የራሳቸውን የሚያምኑበት የሚደግፉበትን ፓርቲን እንኳን ፕሮቶኮሉን በአግባቡ የማያውቁ ሰዎች ስላሉ እንደነ ቡርቃ አይነት ሌላም ወንድማችን አለ ባለፈው ኢንተርቪው ያደረግከው ራጁ፣ ሌሎችም እንደዛ አሉ። ይምጡ፣ መወያቱ ጥሩ ነው። ሀሳባቸውን ላልቀበል እችላለሁ፣ ግን አገላለጻቸው በጣም ደስ ይለኛል። ወደኋላ ሊመለ እኔ በነገራችን ላይ አሁን አንተ ካልከው ናሽናሊዝምም ሊበራሊዝምም ሪያሊዝምም እኔ ሪያሊዝም ይመጣል ብዬ አላስብም። ምክንያቱም በዓለም ላይ ያለው ሪሶርስ ሾርት ስለሆነ ሪያሊስቲክ ሌቬል ላይ የሰው ልጅ ይደርሳል ብዬ አላስብም። ግን ሊበራሊስቶች እየተሸነፉ ናቸው በብዙ ሀገራት።
አሜሪካ ሊበራሊዝም ኦልሞስት ተሸንፏል። አሁን ሊመጣ ይችላል። ካናዳ ተሸንፏል። ጀርመን ሰሞኑን የነበረውን ብዙዎቻችሁ በዜና ሰምታችሁ ሊሆን ይችላል። በኪንግ ነው መተዳደር አለብን፣ ፕራይም ሚኒስቴራል ጀርመን አያስፈልገንም፣ ወደ ቀድሞዋ ጀርመን መመለስ አለብን የሚል ኃይል ታስሯል። ሰሞኑ ራሻ ላይ ያለውን አይታችሁታል። እስራኤል ላይ ያለውን አይታችሁታል። ስለዚህ ሊበራል ዓለም እየቀነሰ ነው። ብዙ ምክንያቶች አሉ፣ ጥናቶች አሉ። ባይዘው የቅርብ ጊዜ ባለፈው 2 ዓመት ውስጥ ሲጠና ይሄ በጣም ራዲካል የሆነ ናሽናሊዝም ነው ወደፊት እየመጣ ያለው። ልክ ሁለተኛ ዓለም ጦርነት ከመነሳቱ በፊት የነበረው አይነት ማለት ነው። ብዙ ምክንያቶች አሉ ለዚህ። የሪሶርስ ጉዳይ አለ። የዓለም ውስጥ ማን ወደፊት ይምጣ። ድሮ ዩኒፖላር የነበረው ወደ ማልታይ ፖላር ሲመጣ እንደና ቻይና፣ ሂንድ ወደ መጫወቻ ሜዳ እየገቡ ሲመጡ በፊት የነበሩ ምዕራባውያን ቦታውን እየለቀቁ መሻማት አለ። ስለዚህ ለመሻማት እንዲመቻቸው ደግሞ ሞር ናሽናሊስት ሆኖ ወደኋላ ተመልሶ መገንባት ይፈልጋሉ ሀገራቸውን። ትራምፕ ይዞ የመጣው ይህንን ፖሊሲ ነው። ልንቀደም ነው። አሜሪካ ባለፈው 100 ዓመት ውስጥ የመጣችበትን መንገድ አሁን ሉዝ ልታረግ ትችላለች። ስለዚህ እንደዚህ መሆን የለብንም። ይሄ ብሪክስ ምናምን የምትሉትን ተረት መስበር አለብን። ያንን ለመስበር ደግሞ ናሽናሊስት አስተሳሰብ ነው መምጣት አለብን። ኢንዱስትሪዎች ከቻይና ይምጡ ብቻ። በአጭሩ እዛ ውስጥ አልገባም። ናሽናሊዝም ስትሮንግ እየሆነ እየመጣ ነው። እኛ ሀገር ደግሞ ሪፍሌክሽን አለ። እኛ ሀገር ናሽናሊዝም አይደለም ያለው፣ ኢትኒሲቲ ነው ያለው። ልዩነት አላቸው። የራስን ኢትዮጵያን የምትማስለውን ሀገር የብሔር ብሔረሰቦቹን አንድነታቸውን አስጠብቄ ሉዓላዊነቷን አስጠብቄ ኢንዲቪዚብል የሆነች ሀገር፣ ነገር ግን ብሔሮቿ በሀገሯ ውስጥ ኮርቶ ደስ ብሏቸው የሚኖሩባትን ሀገር ሊገንባ አይደለም የእኛ መንግስታት ጥያቄያቸው። እዚህ ውስጥ ራሱ የተሻልኩ ሊሆን ብዙ ጊዜ እሱን ሲያስብ ላይቤሪያ ትዝ ይለኛል። ላይቤሪያ በ19ኛ ክፍለ ዘመን ከአሜሪካ ባሪያ ይግባብ ተብሎ ከተዘጋ በኋላ እዚህ የነበሩ ባሪያዎቹን ግማሾቹን ካሪቢያን ወሰዱ፣ ግማሾቹን ላይቤሪያ ነው የወሰዷቸው። ላይቤሪያ ቀድሞ ጥቁሮች ነበሩ። በጣም የሚገርም ነው። ቀድሞ ጥቁሮች ስለነበሩ ከዚህ የሄዱ ባሪያዎቹ እነሱም ጥቁሮች ናቸው አስብ እና እዛ ደረሱና ቦታ ከያዙ በኋላ ዊ አር ቤተር ብላክ ዳን ዩ ማለት ጀመሩ። ጥቁሮች ናቸው ግን ከአሜሪካ ስለመጠን ባሪያ ሆኖ ነው እዚህ የኖሩት። እነዛ እኮ ነፃ ህዝቦች ናቸው። ከአሜሪካ ስለሄዱ የተሻለ እንግሊዝኛ ስለሚያወሩ በቦታው የነበሩ ጥቁሮችን እኛ የተሻለን ጥቁር ነን በማለት ነው ጦርነት ውስጥ የገቡት። ለዘመናት እስከዛሬ ልዩነቱ አላቸው። እንደዚህ አይነት ሳይኮሎጂ ነው ያለው እኛ ጋር። የኢትዮጵያን ህዝብ እኔና አንተን አሁን ብሔራችን አንታወቅም አይደል? አንተ ብሔሬ ማንኪያ ስለሆነ እኔ ሌላ ብሔር ነኝ። ስለዚህ አንታወቅም። የኔና አንተ ልዩነታችን በምላሳችን ያለው አክሴንታችን ነው። there is no way you know me። አየህ፣ ይህንን መሰረት አድርገን ነው ከዚህ በፊትም ብያለሁ። አርሰናልን አርሰናል አረገው ምናልባት ደጋፊን ቲሸርቱ ነው። የተወሰነ አካባቢ ስላደግኩ ቋንቋቸውን ስለሚያወራ ሳይኮሎጂካል ሶሻል ሜካፑ ስላለኝ ሀዲያ ብሎኛል። ሀዲያ ነኝ። በቃ ቤተሰቦች ሀዲያ ብለውን ያሳደጉኝ። ይህንን መሰረት አድርጌ ነው ኢትዮጵያ ውስጥ ሪሶርስ ላይ የሚጣለው። አንዳንድ ጊዜ ጤናማ አእምሮ የሚያስብ ሰው ይጨንቀዋል። ይሄ ከገባው ማለት ነው። አሁን ኢትዮጵያ ውስጥ ሊገንጠል ማለት መብቲ ነው። አየህ፣ በጣም የሚገርመኝ አሁን ቅድምም ሲያወራ ባለፈው የጠየቅኩም ወንድማችን ሲያወራ የነበረው መገንጠል መብቲ ነው፣ ግን ከእናንተ ጋር መኖር አልፈልግም ብለው ነው እንጂ መገንጠል አለብኝ ስለተጨቆም ግን አትበል። ምክንያቱም ፍሪ ህዝብልማ ኢትዮጵያ ውስጥ ማን ነው ማንን የጨቆነው? ስርዓት ነው ነው የምንለው አይደል? ስርዓት ከጨቆነ ስርዓትን አስወግደ የተሻለ ስርዓት አምጣ። ከዚህ ውጭ ተጨቁኜ ነው የሚወጣው ካልክ አንተ መቼም ፍሪ አትሆንም። የምትሄድበት ቦታም ትጨቆናለህ። ይህንን ነው ቅድም አንተ ኤርትራንም አንስታል፣ ሌላም ስርዓቱ ግን ጨቋኛችን ነው። በቃ እኛን የአሁኑ መንግስት ብቻ አይደለም፣ ፎር ይርስ ስርዓቱ ጨቋኝ ነው። የሚጨቁነው በተለያየ አይነት መልክ ነው። የድሮ ዘውዳዊ አገዛዝ ነው። ከዛ ደርግ ፖለቲካል መብት አያስፈልግም ብሎ ያምናል። ከዛ ኢህአዴግ ደግሞ በብሔር ከፍሎ ቅድም በሚለው እንደ ላይቤሪያ እኔ የተሻልኩ ነኝ ለማለት ነው። እዛ ካወረን ላይ ቀር የኢትዮጵያ ህገ መንግስት ምን ይላል የሚለው ላይ ልምጣ። ምክንያቱም ኤሪያዬ ነው፣ በደንብ በድፍረት የሚያወራበት አካባቢ ነው። የኢትዮጵያን ህገ መንግስት ሲመለከት እና የኢትዮጵያን ፖለቲከኞች በተለይ ብሔርተኞችን ሁሌ የሚገርመኝ አንድ ነገር አለ። በአንድ ሀገር ውስጥ ኢትኒክ ኮሚኒቲ ወይም የብሔር ህዝብ ብሔር አለ፣ ብሔር የሚባል ህዝብ አለ። ብሔር የሚለው ቃል በእንግሊዝኛ ኔሽን ግራ ያጋባል። ኢትኒክ ኮሚኒቲ አለ። ልክ ኢትኒክ ኮሚኒቲን በቀጥታ ወደ ፖለቲካል ኮሚኒቲ ነው የሚገለብጡት። ብዙ ብሔርተኞቹን ተመልከታቸው። ኢትኒክ ግሩፕን ቀጥታ ወደ ኔሽን ያዞሩታል።
እነዚህ በጣም የተለያዩ ተርሞች ናቸው። መስፈርቶቹም ይለያሉ። አንድ ህዝብ ኔሽን የሚባለውና ኢትኒክ ግሩፕ የሚባለው ልዩነት አላቸው፣ ሰፊ ልዩነት። አንድ ኢትኒክ ግሩፕ ኔሽን ለመሆን ግራጁዌት ማድረግ አለበት። ፖለቲካል ሴልፍ ዲተርሚኔሽን ኮስችን ያለው መሆን አለበት። አንድ ህዝብን ኢትኒክ ኮሚኒቲ ሆኖ ሊኖር ይችላል። ልክ ኢህአዴግ ከመምጣቱ በፊት የነበራቸው ኢትዮጵያ ኢትኒክ ኮሚኒቲ ነበሩ። ቋንቋቸው፣ ባህላቸው፣ ማርኬራቸው የተለየ። ሀዲያ ከአማራ የሚለይባቸው ብዙ ምክንያቶች አሉ። ቋንቋው ይለያል፣ ማርኬር አለው የሚለይበት። አሁን ይህንን ቀጥታ የሀዲያን ኮሚኒቲን የፖለቲካ ኮሚኒቲን ያደረጉት በሌላ ሀገር ይሄ አይለመድም ወይም አልተለመደም። በጣም አደገኛም ነው። ምን ማለታቸው ነው መሰለ? ልክ የሀዲያ ኮሚኒቲ አስተሳሰብ የፖለቲካ ጥያቄ በሙሉ የፖለቲካ ጥያቄ ማለት እንደ ህዝብ ሁሉም አንድ አይነት የፖለቲካ እይታ ይኖረዋል ብሎ ማሰብ ማለት ነው። ይሄ በጣም ከባድ ነው። እንደዛ ከሆነ ኦሮሚያ ውስጥ 10 ፖለቲካ ፓርቲ አይፈጠርም ነበር። ምክንያቱም አንድ ጥያቄ ነው የሚኖራቸው በቃ እንደ ህዝብ። ሀዲያ ውስጥ 3-4 ፓርቲ አይኖረውም። ለምን? አንድ ጥያቄ ነው ሊኖራቸው የሚችለው እንደ ኮሚኒቲ። ቀጥታ ቅርብ ጊዜ ኦቦ ጀዋርን ኢንተርቪው ሲያደርጉ ፖለቲካል ኮሚኒቲ አድርጎ ነው የሚያወራው። እሱም አንዱ እንደዛ ከሚያወሩ ሰዎች ሌሎችን መቁጠር ይችላሉ። ብዙዎቹ ኢትኒክ ኮሚኒቲን ፖለቲካል ኮሚኒቲ አድርጎ ነው የሚያወሩት። የፖለቲካል ኮሚኒቲ የሚባለው ካውዝ ቤዝድ የሆነ ኦርጋናይዜሽን ሲፈጠር ነው። ታክሴ ከፍ ብለዋል ብዬ ፓርቲ ሊመሰረት ይችላል። የኢትዮጵያ የፖለቲካ ምንድነው የአግሪካልቸር ፖሊሲን ላሊቀበል ይችላለሁ። የአግሪካልቸር ፖሊሲን፣ የኢኮኖሚ ፖሊሲን፣ የንግድ ፖሊሲን፣ የፎሬን ፖሊሲን፣ ሌሎች ፖሊሲዎችን ተጠቅሜ የፖለቲካ ፓርቲን መሰረት ይችላለሁ። በዚህ ኮንስቲቱንሲ ይፈጥራለሁ። የፖለቲካል ኮሚኒቲን አመጣለሁ። በአንድ ሀሳብ ላይ የሚስማማ ህዝብ ማለት ነው የፖለቲካ ኮሚኒቲ። በአንድ የፖለቲካ አጀንዳ የሚያምን ማለት ነው። ይህንን ኮሚኒቲ ግን ሌላ ታሪክ አድርጎ ኢትኒክ ኮሚኒቲን ፖለቲካል ኮሚኒቲ አድርጎ አመጡና የምንፋጅባትን ኢትዮጵያን አመጡ። ህገ መንግስቱ እንዴት አድርጎ እንደሰራ ላይ በነገራችን ላይ ህገ መንግስት በተለይ ይሄ ኢትኒክ ፌዴራሊዝም የምትለው ቋንቋ እኔ ጋር ቢደርስ ኖሮ እኔ ሀዲያን አይመለከተውም። ሌሎች ብዙ የማይመለከታቸው ህዝቦች አሉ። የሀዲያን የሚመለከት ቢሆን ኖሮ ልክ እንደ ኦሮሚያ ልክ እንደ ትግራይ ኢትኒክ ፖለቲካ አለ ብዬ አስብ ነበር። አንቀጽ 39 ምሳሌ አድርጌ ልንገራችሁ። አንቀጽ 39 የመጀመሪያ አርቲክሉ እና አርቲክል ኤ ላይ የተጻፈው እና ሲ ላይ ወይም 1 እና 3 ላይ የተጻፈው የተለያየ ትርጉም አለው። አንደኛ ላይ 39 ላይ የተጻፈው ህዝቦች የራሳቸውን እድል በራሳቸው የመወሰን መብት አንኮንዲሽናል እንደሆነ ይጽፋል። 3 ላይ ስትሄድ ግን የራስን በራስ ማስተዳደር መብትንም ይሰጣል። ሁለቱም የተለያዩ መብቶች ናቸው። ከዚህ ውስጥ ለሀዲያ ህዝብ የተሰጠው የራስን እድል በራስ የማስተዳደር እንጂ የራስን እድል በራስ የመወሰን አይደለም። አት ሴም ታይም ለትግራይ ለ6 ክልሎች አንቀጽ 39ን ሙሉ መብቱን ይሰጠዋል። ለደቡብ ህዝቦች ግን አይሰጥም። I don't know how many of you know this one። ብዙ ኢትዮጵያን የሚያውቁም አይመስለኝም። ይህ ህገ መንግስት የብሔር ብሔረሰቦች ነው ሲባል ድንግጥ ነው የምለው እኔ። የማያውቁ ሰዎች ናቸው የሚያጨበጭቡት። በነገራችን ላይ የብልጽግና ደጋፊዎች እዚህ ካሉ ደግሞ እነሱ የእኛ መንግስት እኮ ይህንን ነው ሊያደርግ የመጣው ህብረ ብሔራዊ ነው ይላሉ። በጣም ራዲካል። እኔ ኢህአዴግንም ሌሎችንም ካየ በጣም ራዲካል ኢትኒሲስት መንግስት ነው ብዬ ነው የሚያምነው የብልጽግና። ስለዚህ ህገ መንግስትን ቶሎ ያሻሽል ነበር ባይፈልግ ኖሮ። ይህ ህገ መንግስት የደቡብ ህዝቦቹን አያውቅም። በተለይ አንቀጽ 39 አንድ ላይ የተጻፈው አንኮንዲሽናል መብቱ የሚተገበረው ምናልባትም በ6 ክልል ብቻ ነው። ትግራይ፣ አፋር፣ አማራ፣ ኦሮሚያ፣ ሶማሊያ፣ አሁን ሲዳማ። በብሔራቸው የተቋቋሙ ክልሎችን ብቻ ነው አርቲክል የሚመለከተው። እኔን አይመለከተኝም። ለምን ካልከኝ አንቀጽ 39 4 ላይ ወርዶ ምን ይላል መሰለ? በጣም ጥሩ መታወቅ ስላለበት ነው። ምን ይላል? አንቀጽ 39 ንዑስ አንቀጽ 1 ተግባራዊ የሚሆነው ይልና ሌጂስሌቲቭ ቦዲ ሲኖሪ ነው ይላል። አንድ ህዝብ አንቀጽ 39 ላይ ደግሞ ይወርድና አንድ ህዝብ ብሔር ብሔረሰብ የሚባለው መቼ ነው ብሎ ዲፋይን ሲያደርግ ሀዲያ ኦሮሚያ ያሟላውን መስፈርት በሙሉ ያሟላል። አማራ የሚያሟላውን በሙሉ ያሟላል። እንደ ህዝብ ማለት ነው፣ እንደ ኢትኒክ ግሩፕ። ነገር ግን ይሄ አንቀጽ ሲተገበር ለሀዲያ አይሆንም። ለምን? ሀዲያ ሌጂስሌቲቭ ቦዲ የለውም። ሌጂስሌቲቭ ቦዲ የሚቋቋመው በክልል ደረጃ ነው፣ በዞን አይደለም።
ይህንን ህገ መንግስት ነው የብሔር ብሔረሰብ ህገ መንግስት ነው የምትለኝ? አይደለም። ቴክኒካሊ አንዱ ሌላውን እንዲጨቁን ተብሎ ወይም አንዱ በሌላኛው የበላይ ወይም እኛን ግምቱ ሳያስገቡ የኢትዮጵያን ብዙ ብሔር ብሔረሰቦችን ምናልባት 78 ብሔር ብሔረሰብን ከግምቱ ሳያስገቡ የጻፉት ህገ መንግስት ነው የመጀመሪያ። ሌሎች አንቀጾች ላይ መሄድ አልፈልግም። ብዙ አንቀጾቹን ማንሳት ትችላለህ። ከዚህ አንጻር የብልጽግና መንግስት እኩልነትን ቢፈልግ ኖሮ ብሔራዊነትን ብሔሮች እኩል ናቸው፣ ኢትዮጵያ ውስጥ እኩል መስተናገድ አለባቸው። ስለ መሬት ቶ ይመለሳሉ። ስለ ሌላ ነገር ቶ፣ ስለ ሁማን ራይት ቶ፣ ክልል አመሰራረትን ቶ፣ አትሊስት እኩል መብት ይኑራቸው፣ የራሳቸውን እድል በራሳቸው መወሰን ለሁሉም ብሔር ብሔረሰብ ያስፈልጋል ብሎ ቢያምን የመጀመሪያ ስራ ወደ ስልጣን እንዲመጣ ይህንን ህገ መንግስት ማሻሻል ነበር። አልፈለገም። ህዝቦች ሁሉም ኢትዮጵያ ውስጥ እኩል ናቸው፣ በዚህ መንገድ ነው መስተናገድ አለባቸው፣ ችግር አለ ብሎ ቢያምን ኖሮ የመጀመሪያ ቢሮ እንደገባ እውነት ለመናገር ኮሪደር ልማት መሆን አልነበረበትም። የመንግስት ስራ ቤተ መንግስት መሆን አልነበረበትም። ሌላ የትኛው መሆን አልነበረበትም። ህገ መንግስቱ መጀመሪያ ማስተካከል ነበር። አልፈለገም። ይሄ ነው አሁን ቅድም መሀል ሜዳ የምትሉ ልጅ አንድ ቋንቋ ስለምናወራ የህዝቡን ችግር ይገባዋል ብዬ አላስብም። ዋሬቨር ሊሰማ ይችላል። እዚህ ጋር ሁሌ የሚገረመው ነገር ይሄ ነው። ብድግ ብለው ይመጡና ያልገባቸውን ነገር እዚህ ላይታች ሲነኩ በጣም ነው የሚገርመኝ። ይሄ ህገ መንግስት ኢትዮጵያ ውስጥ አማራን ጎድተዋል ካላችሁ ምናልባትም ኤክስፖኔንሻሊ ሀዲያን ነው የጎዳው። ለምን? የእኩልነት መብቱን ነው የነጠቀው። የብሔር እኩልነት ቅድም የብሔር እኩልነት የለም በዘመናት ምናምን ስልሳዎቹ አሉ። ዛሬ እኮ በ2017 ዓመተ ምህረት የሀዲያ ህዝብ ከኦሮሞ ህዝብ ጋር እኩል አይደለም። የሀዲያ ህዝብ ከትግራይ ህዝብ መብት ጋር እኩል አይደለም። ይህንን አያውቁትም እነዚህ እነ መሀል ሜዳዎች እና የበሉትን ያክል ያወራሉ። ልምጣ ልጨርስ የጀመርኩትን የመሬትን ጥያቄ እናታ ምን ያክል ኮንትራዲክሽን እንዳላቸው አንቀጽ 40 ላይ 40 ኒውስ አንቀጽ 3 ላይ መሬቱን የኢትዮጵያ ህዝቦች ብሔር ብሔረሰቦችንና ንብረትነቱ ነው የሚለው። ባይዘ ንብረትነቱ ካለ ኦውን ማለት ትችላለህ ማለት ነው። የኢትዮጵያ ህዝብ ነው አለ፣ የብሔር ብሔረሰቦች ነው አለ። አንቀጽ 39 ደግሞ 5 ላይ ኒውስ አንቀጽ 5 ላይ አንድ ብሔር የሚባለው በዚህ ህገ መንግስት ትርጉም አንድ ብሔር ብሔረሰብና ህዝብ ማለት ብሎ ዲፋይን ሲያደርግ ቴሪቴሪን ኦኮፓይ ማድረግ እንዳለበት ይነግራል ራሱ ህገ መንግስቱ። አንድ ብሔር ቴሪቴሪን ኦኮፓይ የሚያደርግ ከሆነ 40.3 ላይ ሄደ ደግሞ የኢትዮጵያ ነው ማለት ይጋጫል። ምክንያቱም ክሌም ማድረግ ይችላለሁ እኔ ሀዲያ የያዘው መሬት የሀዲያ ነው ማለት የሚችልበት ግራውንድ አለኝ። 40.3 ላይ ትሄድና እንደገና አይ የኢትዮጵያ ህዝብ ነው አልክ። ብዙ እርስ በራሱ የሚጋጭ ነገር አለው። ሌሎች ሀገሮች ይህንን እንዴት አስታረቁ? እኔ አሁን በዚህ ኤሪያ ነው አይደል ብዙ ዘመን የኖርኩት። ሌሎች ሀገሮች እንዴት ነው ያስታረቁ? ናይጄሪያ 250 ብሔር አለው። ሂንድ እስከ 2000 የሚጠጋ ብሔር አለው። ካናዳ ብዙ ብሔር አለው፣ በተለይ ኔቲቭ ፒፕል። ካናዳን ተወኝ፣ በጣም የሚቀርበው ናይጄሪያ ጋር ሄዶ ናይጄሪያዎች እንደዚያን ጨዋታ አልተጫወቱም። እኛ ጋር መጀመሪያም ታርጌቱ ህገ መንግስቱ ሲጻፍ ታርጌት የተደረገው ማንን እንዴት እንጠቀማለን ተብሎ እንጂ የኢትዮጵያን ህዝብ አንድ አድርጎ ያስቀጥላል ተብሎ አይደለም። ትልቁ አደጋ ይሄ ነው። ያንን ቢያስቡ ኖሮማ አንተ እንዴት ሌላ ጎረቤት ላይ የወደቀውን ስርዓት፣ በነገራችን ላይ የኢትዮጵያ ህገ መንግስት 1987 ወይም 95 ሲጸድቅ ሶስቱ በብሔር የተደራጁ ፌዴራሊዝሞች ወድቆ አሉ 2 years ago። ይሄንን አዲስ አበባ ሲገባው ያውቃሉ። ስለዚህ ኢት ዋዝ ኢንቴንሽናል ይሄ ስህተት እንደተሰራ በጣም የሚገርመኝ ግን ያ ኢንቴንሽናል የተሰራው ስህተት እንዳለ እየታወቀ 6 ዓመት ያንን የበሰበሰውን ህገ መንግስት ኪስ ውስጥ ይዘ የብሔር ፌዴራሊዝም አለ ብለህ ስትሰብክ ነው። የብሔር ፌዴራሊዝም የለም ባይነኝ እኔ በዚህ ኬዝ። ብሔር ፌዴራሊዝም የሚባለው በክልል በብሔር መዋቀር ነው ከተባለ አለ፣ ግን በተግባር የሌለው ብሔር ፌዴራሊዝም ነው። ኢትዮጵያ ውስጥ እኔ ተጨቆኛለሁ የሚል ህዝብ ሁሌ ይገርመኛል። በዚህ አሁን ባለው ሁኔታ አይደለም። የጨቆነ አካል አድሚኒስትሬቲቭ ቦዲ መሆኑ ከታወቀ ታግለህ እሱን ቀይረህ የተሻለችን ኢትዮጵያን መመስረት ስትችል ሁልጊዜ ህዝቡ የራሱን እድል ህዝብ የምንለው ራሱ በደንብ ዲፋይን መደረግ አለበት። ሄድ ጥያቄ ያለት ይመስላል። ብዙ እንዳል ወደሚቀጥለው ለመሸጋገር ጨርሳ ጥያቄ የለኝም። ረጅም ሰዓት ስለተቀመጥኩኝ ታሜ ያው
በስራ ምክንያት ዘግየት ብሎ ነው እየመጣ ያለው ነግሮኛል፣ ጽፎልኛል። ሞሼም እንደዚሁ ነግሮኛል። ይህን ጉዳይ ግን መቀጠል አለብን። በተለይ ዲቴል እየገባን የብሔር ፖለቲካ ከየት ወዴት በሚለው ጠቅመናል በሚሉ እና አይ አልጠቀመንም በሚሉ ወገን ቢያንስ እውቀት ሊያስጨብጠን በሚችል ደረጃ እንወያይ ደስ ይለኛል። አሁን ግን የምትሉኝ ነገር ከሌለ ላሰናበታችሁ። ታሜ ሌላ ጊዜ ሲኖርህ ጥያቄ አለኝ። ያልገባኝን ነው ማለት እንትን ከማለት አንጻር አይደለም። የናይጄሪያውን ጉዳይ እንደ የወጡበት መንገድ ግን በኋላ ላይ ስፔሻሊ 1960 ምናምን አካባቢ ይመስለኛል አልከሸፈም። አሁን ድረስም እሱ ፕሮብሌም የለባቸውም። ለምሳሌ የቢያፍራን ኢንሲደንት እንውሰድ። ከዛም በኋላ ተያይዞ ኖርዘርን ናይጄሪያ ላይ በዚህ በሀውሳ ሰዎች እንደገና በሌሎቹም በኢግቦዎችም በእነሱ መካከል ያለው ችግር አሁን ድረስ በጣም እኔ በቅርብ የናይጄሪያን ፖለቲክ ለማምጣት ሲሞክር ሃይማኖት እና የነሱ ክፋቱ ሃይማኖት እና ብሔር የሚመስል ጠንካራ የሆነ የሚያስፈራ እንደውም ኮላፕስ ለማድረግ ወይ ፍራጃይል ለመሆን እንጥልጥል ላይ ያሉ ናቸው። ሰው ያን አሁን ባልከው መረጃ አምልጠውታል ምናምን ጊዜ ሲኖር ሰፊ ያርገት ነገር እኔ 2 ደቂቃ ቢሰጠኝ እንደው ፍንጭ እሰጥሃለሁ። ይኸውልህ ቴዲ ትሰጠኛለህ 2 ደቂቃ? እሺ 2 ደቂቃ በፈረንጆች አቆጣጠር እስከ 1996 ዓ.ም ናይጄሪያ ትሪሚስ ነው። አሁን የምትለው ሲቪል ወር ነበር። 3 ብሔር ነው በነገራችን 3 ክልል ነው የነበረው ናይጄሪያ። መጀመሪያ ክልል ከቅኝ ግዛት 54 ሲወጡ 54 አካባቢ ጀምሮ 3 ክልል ሆኑ። 3ቱም ክልል በብሔር ነው የተዋቀረው። ኖርዝ ኢስትና ሳውዝ ተብሎ በኋላ 12 ክልል አደረጉ። 24 ክልል አደረጉ። በኋላ መጨረሻ ላይ 96 እስከዛ 5 መፈንቅለ መንግስቶች ተደርገዋል። ፕራይም ሚኒስቴራልም ነበሩ። ባይዞ ፕሬዚደንሻል ያደረጉበት ምክንያት ሁሉ አላቸው። አሁን ናይጄሪያ ልክ እንደኛ ሰፊ ክልሎች አሉ። እኛ ጋር እንደሚታየው ኦሮሚያ፣ አማራ በጣም ትላልቅ ክልሎች ናቸው። ሶማሊያ እንደዚህ አይነት ክልሎች ችግር እንደፈጠሩ አዩ። ኖርዞቹ በኢትዮጵያ ውስጥ እንግዲህ 71 ሚሊዮን ያለው ህዝብ የለም። ናይጄሪያ ውስጥ ግን አለ። ምንድነው ፉለኔ ናይጄሪያ 31% ማለት የ211 በጣም ብዙ ህዝብ ነው። ፉለኔ፣ ኢቦይ እና ዮሩባ ፉለኔን ብቻ ስንት ክልል ነው ያደረጉት? 10 ክልል አንድ ቋንቋ ነው የሚያወሩት። ባይዘ እነሱ ከብሔር ውጥረት ከሲቪል ወር በኋላ የተማሩት ምንድን ነው? ክልሎቹን በታተኑና ብዙ አደረጉ። 36 ክልል አደረጉ። ኮምፒቲሽኑ በቋንቋ መሆኑ ቀረና በኢኮኖሚ በሌላ ጉዳይ ነው የሆነው። ለምን አንድ ብሔር ራሱ 10 ክልል ነው ብቻው ፉለኔ። ቀጥሎ ዮሩባ ነው። ዮሩባ 7 ክልል ነው ብቻው፣ አንድ ቋንቋ ነው ግን የሚያወሩት። ሌላኛውን ኢቦን 5 ክልል አደረጉና 3ቱ ብሔር ብቻ 22 ክልል ናቸው ከ36 ትናንሽ ህዝቦች አሉ ክልል ያለው እና ምንድን ያደረጉት? የመጀመሪያ ውጥረቱን አጠፉ ማለት ነው። አሁን ፉለኔ ከኢቦይ ጋር የሚፎካከሩ ፉክክር የለም። ብዙ ክልሎች ሆኑ። የመጀመሪያ። ሁለተኛ ፓርላሜንታዊ ስርዓትን አስወገዱ። ለምን? ቀጥታ ከሁሉም ክልል የሚመረጥ ፕሬዝዳንት አመጡ። የዛን ጊዜ እንደኛ በፓርቲ ተወክሎ መጥቶ ከፊት ለፊት የሚያጨበጭብ ጠቅላይ ሚኒስትር አታገኝም። ተወጥሮ በብዙ ዲሞክራሲና በብዙ ፍትጊያ በሁሉም ህዝብ የሚመረጥ ፕሬዝዳንት ሲያመጡ ቢያንስ ኮምፒት ማድረግ ይችላል ማንኛውም ህዝብ ማለት ነው። ክልሎች አሁን በኢኮኖሚ ነው የሚወዳደሩት። ችግር የለም ወይ? ችግር አለ፣ ግን ከኛ በጣም የተሻሉ ናቸው። አሁን ድሮ ናይጄሪያ ከኛ በላይ በሃይማኖት ሳውዝ ክርስቲያን፣ ኖርዝ ሙስሊም ጦርነት ነበር። በብሔር እኔ አሜሪካ ውስጥ በነገራችን ላይ ትምህርት ቤት ሁሉ የሄድኩት ከናይጄሪያዎች ጋር ነው። በጣም ጥላቸው የሚገርም ነው። የኛ እንደውም ይሻላል፣ ግን በሀገራቸው ጉዳይ አሁን ከኛ የተሻለ ዩኒፊኬሽን ኢንዲቪዚብል ናይጄሪያ ነው የሚለው። ዋና ከተማቸውን ቅድም አንድ ወንድሜ እዚህ ሲያወራ የሰማሁት እኔ በሂንድ፣ በናይጄሪያ፣ ስዊዘርላንድ፣ ጀርመን በእነዚህ ሀገራት በካናዳ ፌዴራሊዝም ላይ ጽፌ ያለው ብዙ ነገር ዋና ከተማቸው ኢሹ እንዳለ ይታወቃል። የትም ዓለም ላይ ግን አንድ የሚጠይቅ ነገር የሚነግረ ነገር ምንድን ነው? በየትኛው ፌዴራሊዝም ሀገር ላይ ዋና ከተማ የክልል ከተማ ይሆን ሆኖም ማያውቅም። አንድ ሀገር ጥረብያ አንድ ቀን የሚጠራ የለም እዚህ። ኢፍ ዩ ትራይ ቱ ዱ ዳት አገርን የመበተን ቀን ነው ያ። ለምን ዋና ከተማ ወይ ዋና ከተማ ራሱን ክልል ነው የሚሆነው ወይም ራስ ገዝ ነው። ሂንድ ላይ ራስ ገዝ ነው፣ ጀርመን ላይ ክልል ነው፣ ናይጄሪያ ላይ ራስ ገዝ ነው። የትም ሀገር ጥራ ራስ ገዝ ነው ወይም ራሱን የቻለ ክልል ነው የሚሆነው። ከዚህ ውጭ እንደ ኢትዮጵያ አይነት ሙከራ እኛ እንወስዳለን ካልክ
that is the day you're going to destroy that country። ብዙ ኢንትረስት ይመጣል እዛ ጋር። ስለዚህ ብዙ ልምዶች አሉን። ናይጄሪያ ዋና ከተማቸውን አቡጀን ምንድነው ያደረጉት? ራስ ገዝ አደረጉና 2 ሴኔት፣ እኛ ጋር ፌዴሬሽን ምክር ቤት የአዲስ አበባ ተወካይ የለም። ለምን? ብሔር የለም ብሎ ማለት ነው። ህዝቡ ውክልና የለውም። ስለዚህ ትላልቅ ሀገራዊ ውሳኔዎች ላይ የአዲስ አበባ ህዝብ መወሰን አይችልም። ተመልካች ነው። ናይጄሪያ ግን ምንድነው ያደረገችው? 2 ተወካይ ላካችና ዋና ከተማ ልክ እንደ ዲሲ ማለት ነው። ዲሲም ሴኔት ውስጥ የላቸው ባይዘ፣ ግን ዲሲ እንደ አዲስ አበባ ጭቅጭቅ ያለው ከተማ አይደለም። ስለዚህ ዋና ከተማቸውን በፌዴሬሽን ምክር ቤትም በህዝብ ተወካዮች ምክር ቤትም ወከሉ፣ ራስ ገዝ አደረጉ። አገራቸው ሞሮሌስ ስዋት ስቴብል ዛናስ። ስለዚህ በዚህ መንገድ ናይጄሪያ ትንሽ ከእሳቱ ፍሮም ሃወሬር አውትሳይድ ወጥተዋል በእኔ እምነት። ዶክተር እንደ ሁልጊዜው ከሁሉ በጣም ከልብ ነው ማመሰግነው። እንዲህ ያላችሁ ሊቃኖች ናቸው ያለባችሁ። በፌዴራሊዝም ዙሪያ የተማራችሁ ጥናታዊ ጽሑፍ የጻፋችሁ ያነበባችሁ ሰዎች ስትመጡ አሁን ብዙ ሰዎች እውቀት ያገኛሉ። ቴንኪው። ሞሽንም እንደዚህ እንደ ሁልጊዜ ከልብ ነው ማመሰግነው። ፖለቲካችን ወደ ሀሳብ ፖለቲካ መምጣት አለበት የሚል እምነት አለኝ። በተደጋጋሚ እንደምናገረው ፖለቲካውን ለፖለቲከኞች መተው አለብን የሚል እምነት አለኝ። ለአንድ ደግሞ የምናደርገው ማነው ፖለቲከኛ ማነው ፖለቲከኛ ያልሆነ የሚለውን ደግሞ የምንለዩት ሊቃኖች ስመጡ ነው። ሳትደበቁ ስቀሩ ነው። ከልብ ነው ማመሰግነው። ላሰናብታችሁ። በሚቀጥለው እንገናኛለን ማክሰኞ። ታንክ ዩ ቴዲ፣ ታንክ ዩ ሞሻ። መልካም ጊዜ። እሺ ክብራትና ክብራን እንዴት ናችሁ? የሚገርም ጊዜ ነው። አንድ ላይ በላናል። አማራ ዩናይትድ ጠፋኩ። መስሪያ ብናጣ አንድ ላይ በላናል። መስሪያ ብናጣ ቲክቶክ ላይ ተገኘን። የት ይደርሳል የተባልኩ ልጅ አናት ላይ ቤት መሰራ ልጅ እዚህ ቲክቶክ ላይ ነኝ ያለሁት። እሺ ገና ስንት የፋሽን ሾው ስንት ፕሮግራሞች አሉ መሰለኝ። ከአቅማችሁ በላይ ከምትቆጣጠሩት በላይ ሆንባችኋል ብዬ እንጂ ስንት የፈጠራ ስራዎች አሉ እኮ በማይንዴ ብዙ ቀርጬ ያስቀመጥኳቸው ብዙ አሉ። አይናችሁን እስካታምኑ ድረስ። እሺ ሌላ በፊት አሁን እኮ እኔ ካሳያችሁ በኋላ እኮ ነው አሁን አንዳንድ ስታይሎችን ማየት የጀመራችሁ እኮ አሁን ነው። ድሮ እኮ እንደዚህ አይነት ስታይሎች አንዳንዶች አሁን እያዩ ምናምን ነው እንጂ አይ ቲንክ እኔ ትንቢት ጎበዝ ነኝ ማለት ነው። እንዲህ ያሉ ሰዎች ሊመጡ ይችላሉ ብዬ አስቤ ድሮ ሃይስኩል ዩኒቨርሲቲ ሌላ ቦታ እያለው የሰሯቸው አንዳንድ የተቀረጽኳቸው ቪዲዮዎች አሁን ገና እንደ ትሬንድ እያደረጉ ነው። ኢማጂን በዛው ቀጥዬ ቢሆን ኖረው ይህ ህዝብ ሊቋቋሙ ከሚችለው በላይ እኮ ስንት ታለንት ያለ ልጅ ነበርኩ እኮ። ስንት ታለንት ምን ዋጋ አለው? እዚህ የማይ ፖለቲካ ውስጥ ገብተን ስንት ታለንታችን ተበላ። አንገቴ ላይ ዲም ላይት አድርጌ ስማ፣ በተፈጥሮ ፋራ ከሆኑት በላይ እኮ ነው ፋራ መሆንብህ። በተፈጥሮ ፋራ ከሆኑት በላይ ፋራ ሲሆንም ባይጣል ነው። ራሳቸው ፋራዎቹ እኮ ፋራ ይሉኛል እኮ ተገርመው። ራሳቸው ፋራዎቹ ፋራ ካሉ በቃ የሚገርም ትወና ተወኛለሁ ማለት ነው። ሰገጤ ነው ምን ሰገጤ ነው እንዴ ይሉኛል ራሳቸው ሰገጤዎቹ እኮ። ሰገጤዎችን እስካስገርም ድረስ ማን አለ እንደኔ? አለ እንደኔ? እሺ ማን አለ እንደኔ? ሰገጤዎች ራሳቸው ሰገጤ ያሉኝ እኔ ምን ያህል ከነሱ ብሼ በሰግጥ ነው? እሺ አሁን ይህን አቆማለሁ። የመዝናኛ ቻናሎች ከፍታለሁ። የመዝናኛ እኔን ብዙዎቻቸው በመዝናኛ አታቁኝም አይደል? አታቁኝም በመዝናኛ ቁጥር 2 የመዝናኛ ቻናል እሱን ከፍትና የተለያዩ
ፕራንኮችን ያን ያለ መስራት ሙከራ አድርጋለሁ። ከፖለቲካ የተረፈ ጊዜያችሁን እናንተን ለማዝናናት አውላለሁ። ሃይማኖት ሃይማኖት ጉዳይ ነገ። እሺ ነገ በሃይማኖት ጉዳይ ነገ በሰፊው እንወያያለን። ነገ እዚህ ሆሊዴ ነው፣ እዚህ በዓል ነው መሰለኝ ያለሁበት። እሺ ሌላ ጥያቄ አለ? ሌላ ጥያቄ መታነሱ ጥያቄ በእርሱ አስተያየት ኢትዮጵያ ሚዲያ ሀገሪቱን የብሔር ብሔረሰቦች ብዝሃነት ፍትሃዊ በሆነ መልኩ ለማንጸባረቅ የሚያስችል ነፃ ነው ወይ? በእርሱ አስተያየት የኢትዮጵያ ሚዲያ የሀገሪቱን ብሔር ብሔረሰቦች በአግባቡ ያንጸባርቃሉ ብዬ አልገምትም። ግን ጥሩ የሚባሉ ጅማሬዎች አሉ። በኦሮምኛም በአማርኛም በትግረኛም በተለያዩ ቋንቋዎች ክልሎችም የራሳቸውን ሚዲያ ከፍተው እኔ አሁን አንዳንድ የብሔር ጥያቄ አልተመለሰም ስትሉኝ ምን እንደሆነ እኔ አላውቅም። ለምሳሌ የብሔር ጥያቄ ምን ማለት ነው? ባህላዊ ልብስን መልበስ ነው? ይሄ ፖለቲካ እንዴት እንደምታደርጉት አላውቅም። አንዳንድ ጊዜ ባህላዊ ልብሳችን አለ። ገንዘብ ካለ ገዝተህ ልበስ። ከፈለኩኝ ገንዘብ ካለኝ እኔ የስልጤም የኦሮሞም የአማራም የትግራይም የቱንም ብሔረሰብ የአማረኝን ገዛለሁ። ያውም ደግሞ በማይቀመስ ዋጋ ማለት ነው። ገንዘብ ካለ ልበስ፣ ማን ከለከለ? ይሄ እንዴት ፖለቲካ ይሆናል? የኔ ጥያቄ በህግ እንዳትለብስ ካልተከለከልክ በስተቀር። እሺ ሌላ ጥያቄ ቴዲ 30 ቤት እየገባ መከራውን የሚበላ ህዝብ እንዴት ብሎ ያስቅ? ራሱን መሳቅ ናፍቆታል። እውነት ነው። ዮኒ ወደ ጌታ አይዶን በይፋ አልተናገረም። ዮኒ ወንድሜ ዮኒ በጣም